ደስተኛ ለመሆን ቀጠሮ እንይዛለን። ደስተኛ የምትሆነው ትላለች እሷ፣ ሳገባ ደስተኛ ሆናለሁ፣ ልጅ ስወልድ ደስተኛ ሆናለሁ፣ ዲግሪዬን ሳገኝ ደስተኛ ሆናለሁ፣ አሜሪካ ስሄድ ደስተኛ ሆናለሁ፣ ቪዛዬን ሳገኝ ነው ደስተኛ የሚሆነው ብለን ቀጠሮ እንይዛለን። እናቶቻችሁ በህይወት ያሉ ሰዎች እዚህ መካከል በጣም እድለኞች ናቸው። እኛ እንዴት እንደሚያንገበግበን አታውቁ። ቁጭ ብለህ ሂድና ከማዘር ጋር ቡና እየጠጣ ሽሮ እየበላህ አውራቸው፣ አዳምጣቸው። ቤተ ክርስቲያን አብራቸው ሂድ፣ መስጊድ አብረሻቸው ሂጂ። አብሮ አደጌ ነበረ አንድ ጓደኛዬ፣ ከኤሌመንተሪ ጀምሮ አብሮ አደጌ ነው። ጫት ይቅማል፣ ይጠጣል ምናምን። እዛ እኔም ይደብረኝ ይመስለዋል ሲያገኘኝና ይሸሸኛል። አንድ ቀን ግን አነጋግረዋል። ሲሪየስሊ ቀጥሬ አነጋግረዋለሁ አልኩኝ። ባለፈው ስልክ ደወሉ፣ ቢኒያም አረፈ አሉ። What does it really mean life ሲባል ምን ማለታችን ነው? እንዴት ነው እዚህ ምድር ላይ የምንኖረው? ለምንድን ነው የምንኖረው? እኔ ብቻ አይደለም፣ እነትዬ እንትና ነጋሽ እንትና ለምንድን ነው የሚኖሩት? ምንድን ነው ሪሊ የምንኖረው ለምንድን ነው የሚለው ጥያቄ ነበር። ሆስፒስ የሚባሉ ቦታዎች አሉ። ሆስፒሶች ማለት እንደ ሆስፒታል ሆነው ነገር ግን የሚያገለግሉት ለምንድን ነው? ሆስፒታሎች ውስጥ ታክመው ተስፋ የላችሁም የተባሉ ሰዎች ሆስፒታሉን እንዳያጣብቡ ወደ ሆስፒስ ይወሰዳሉ። 3 ወር ነው የቀራቸው፣ 6 ወር ነው የቀራቸው። ፔንለስ የሆነ ኤክስፒሪየንስ እንዲኖራቸው ያችን 3 ወር ፔትድን እየተሰጣቸው፣ ሞርፊን እየተሰጣቸው፣ ምግብ በተለያየ መንገድ በአፍንጭም በቲዩብም እየተሰጣቸው ሳይሰቃዩ እንዲሞቱ የሚቆዩበት ቦታ ነው ሆስፒስ ማለት። እዛ ሆስፒስ ውስጥ ከነዚህ ሰዎች ጋር ዲል የሚያደርጉ ነርሶች አሉ። እነሱን የሚያስታምሙ እንደሚሞቱ ያውቃሉ። 3 ወር እንደቀራቸው ያውቃሉ። ፔትድን ይሰጧቸዋል፣ ሞርፊን ይሰጧቸዋል፣ ምግብ በአፍንጫ በተለያዩ አይቪ ይሰጧቸዋል ሳይሰቃዩ እንዲሞቱ። እነዚህ ነርሶች ጥናት አጠኑ። ያጠኑት ጥናት ምንድን ነው? እነዚህ ሊሞቱ 3 ወር የቀራቸው ሰዎች በህይወታቸው ምን ይጸጽታቸዋል? ሬግሬት የሚያደርጉት ነገር ምንድን ነው? የሚጸጽታቸው ነገር ምንድን ነው? እያሉ እያንዳንዳቸውን ኢንተርቪው ያደረጓቸው እና ያገኙትን ነገር በጽሁፍ አወጡ። እነዛ 3 ወር የቀራቸው ናቸው፣ 4 ወር የቀራቸው ናቸው፣ ከ3 ወር በኋላ የሚሞቱ ናቸው። ምን ይቆጫሃል? ምን ይጸጽታሃል? ምን ሬግሬት ታደርጋለህ? ተብለው ነው የሚጠየቁት። እነሱ ያሉትን ነግራቸዋለሁ። አንደኛ ደስተኛ አልነበርኩም። አይ ዋዝ ኖት ሃፒ። ህይወቴን እንጂ አላረኩም። እንደዚህ ሊያልቅ 3 ወር ነው የቀረኝ። አሁን ለምንድን ነው ደስተኛ አልነበርኩት? ለምንድን ነው ህይወቴን እንጆይ ያላረኩት? ደስተኛ አልነበርኩም። በጣም የሚቆጨኝ ነገር በምድር ህይወቴ አለመደሰቴ ነው፣ እንጆይ አለማረጌ ነው። ለመሰላችሁ ማን ደሰተው? አንድም የኋላ ህይወታችን እየመጣ ይነዘንዘናል። እንዲያርገህ ነበር፣ አንተ እንደዚህ ሆነ ነበር እና ምን ላርግህ? ወደዛ ዝጉትና ክሎዥር አበጁና ያለፈው ህይወታችሁ የዛሬውን እንዳይረብሽ አድርጉት። እኔ አሁን መደሰት አለብኝ፣ ኢንጆይ ነው የማደርገው። ሁለትም የወደፊት ህይወታችንን ስንመለከት ምንም እየተካሄደ አይመስላችሁም? ምሳሌ ልስጣችሁ። ቲያትር ቤት ትገባላችሁ። ቲያትር ቤት ቲያትሩ ሊጀምር እስከሚጀምር ድረስ መጋረጃው አለ እና የምታዩት ቀጥታ መጋረጃውን ብቻ ነው። መጋረጃው ነው የሚታያችሁ። ምንም አክቲቪቲ አይታያችሁም። በጣም ይሰለቻችኋል። ቶሎ ይጀመር እያላችሁ ታጨበጭባላችሁ። ከዛ ግን መጋረጃው ሲከፈት ላይቱ፣ ተዋንያኖቹ፣ ብዙ አክቲቪቲ ነበረ። በጣም ብዙ ነገር እየተካሄደ ነበረ። አሁን አንቺ የሚመስልሽ ምንም ነገር በህይወትሽ እየተካሄደ አይመስልሽም። ከርቴን ነው የሚታይሽ፣ መጋረጃው ነው የሚታይሽ። ከመጋረጃው ጀርባ ግን ስለ አንቺ ብዙ አክቲቪቲዎች አሉ። እየተዘጋጀልሽ ነው፣ እየተሰናዳልሽ ነው። ነገሮች፣ ሰዎች ተሰብስበዋል። ነገሮች እየተቀናጁ ነው። ያንተ ጉዳይ እየተቀናጀ ነው። ለአንተ ግን የሚታይህ መጋረጃው ነው። ሁለተኛ ጽታቸውን ሲናገሩ በእውቀት ራሴን አላሳደግኩም። ብዙ መማር እችል ነበረ፣ ብዙ እድል ነበረኝ፣ ግን ለመማር ፈቃደኛ አልነበርኩም። ያንን እድል አልተጠቀምኩበትም። ራሴን ኢኩዊፕ አላረኩም፣ ራሴን ትሬን አላረኩም። ህይወት ታስተምራቸዋለች።
ልክ እንደ ዩኒቨርሲቲ ኮርሶች አሉ በምድር ህይወት። ማጣት 101 አለ፣ ወድቆ መነሳት 202 አለ፣ መገፋት 203 አለ። ኮርስ ትወስዳላችሁ። የማጣት ኮርስ ትወስዳላችሁ፣ የመገፋት ኮርስ ትወስዳላችሁ፣ ወድቆ የመነሳት ኮርስ ትወስዳላችሁ፣ የመጠላት ኮርስ ትወስዳላችሁ። ከጀርባችሁ ሰዎች ኮንስፓየር በማድረግ እሱም ኮርስ ነው፣ ኮርስ ትወስዳላችሁ። ግን ለመማር ፈቃደኞች መሆን አለባችሁ። ህይወት ከምታስተምረው ትምህርት ለመማር ፈቃደኛ መሆን አለባችሁ። ወድቃችሁ ስትነሱ እንደገና እንዳትወድቁ ትማራላችሁ። ጥላቻን፣ መገፋትን ስታዩ ቢተር በመሆን ፋንታ ሌሰን ትወስዱበትና ታልፋላችሁ። ከህይወት እንማራለን። ሶስተኛ ራሴን አልተንከባከብኩም። ይኸው እንዲህ ያደረሰኝም እኮ እሱ ነው። በምግብ ራሴን አልተንከባከብ፣ በስፖርት ራሴን አልተንከባከብ፣ ጥሩ እንቅልፍ አልተኛው፣ እረፍት አላርፍም ነበረ። ራሴን አልተንከባከብ። አቢዩዝ ነው ያረኩት። ራሴን በጣም ነው አቢዩዝ ያረኩት። ቆጨኛል። ምን አለ ስፖርት ብሰራ ኖሮ፣ ምን አለ ኒውትሪሽኔን ባስተካክል ኖሮ፣ ምን አለ ራሴን ብንከባከብ ኖሮ ብለው ይላሉ። አራተኛ የኖርኩት በቂምና በጥላቻ ነው። ምጠላቸው ሰዎች ነበሩ። ሄትሬድ ነበረብኝ፣ ቂም ነበረብኝ፣ ንዴት ነበረብኝ ሰዎች ላይ። እንደዚህ ለሚያልፍ ህይወት እንደዚህ ለሚያልፍ አሁን 3 ወር ነው የቀረኝ። ለምን በጥላቻ ኖርኩኝ? ለምን በቂም ኖርኩኝ? ለምን ይቅር ባለ ማለት ኖርኩኝ? አንዳንድ ሰዎች አሉ የሚያናድዱኝ አይደል? እኔም አሉ እኮ የሚያናድዱኝ፣ ቅጥል የሚያደርጉኝ። እሱ እንዴት ይቅር ልለው እችላለሁ? እሷ እንዴት ይቅር ልላት እችላለሁ? በጣም ክፉ ነገር ነው ያደረጉብን። ወዳጆቻችን ነበሩ፣ ክፉ ነገር አደረጉብን። እንዴት ነው ይቅር ማለት የምትችሉት? እነሱ አሁን ነገራችሁና ከዛ ይቅም ትይዙ እንደሆነ ያለው 61% ካንሰር በቀጥታ ከቂም ጋር የተያያዘ ነው። በቀጥታ 61% ኮዝ ኢፌክት አይደለም፣ አሶሲዬሽን ነው የሚባለው። አሶሲዬት ይደረጋል። 61% ካንሰር ከቂም ጋር የተያያዘ ነው። ለዚህ ነው አሁን ለካንሰር ሕክምና ሲሰጥ ምን ተጀመረ? ኬሞቴራፒ ይሰጣል፣ ሬዲዬሽን ቴራፒ ይሰጣል፣ ሕክምና ሁሉ ይሰጣል። ከዛ ፎርጊቭነስ ቴራፒ ተጀመረ። እዛ ሆስፒታል ውስጥ ሳይኮቴራፒ የሚሰጡና ሰዎቹ ይቅር እንዲሉ የሚያደርጉ ሳይኮሎጂስቶች ገቡ። ምክንያቱም ፎርጊቭ ሲያደርግ የመዳን እድላቸው ከፍተኛ ነው። ካንሰር ያመጣል፣ ፔፕቲክ አልሰር ዲዚዝ ያመጣል። እንዲህ አሁን እናንተ ፍረዱ። እኔ ይህንን ሰውዬ ብሽቅ የሆነ ሰውዬ ይቅር ብለው ይሻላል? ብሽቅ ነው እኮ ምንም ጥያቄ የለውም እኮ አቃጥሎኛል። ግን ቂም ይዤ ቁጭ ብዬ ደም ብዛት፣ ስኳር፣ አስም፣ ጨጓራ፣ ፔፕቲክ አልሰር፣ ካንሰር ምናምን ይሄንን ሁሉ ከምሸከምና እንደምንም ብዬ ይቅርታ ባረግና ባሰናብተው የትኛው ይሻላል? ይሄድልኝ ወደዛ። አልፈልግም እኔ። አምስተኛው ለቤተሰቤ ጊዜ አልሰጠሁም። ኮሚቴ ስብሰባ ስል ልጆቼ ሳላያቸውን ያደጉት። ለባለቤቴ ጊዜ አልሰጠዋትም። ለእናቴ ጊዜ አልሰጠዋትም። ቁጭ ብዬ አላዋራትም ነበረ። ለአባቴ ጊዜ አልሰጠሁትም። እኔ የራሴን ፖፑላሪቲ ሳሯሩጥ ኮሚቴ ስል፣ ስብሰባ ስል፣ ምን ስል፣ ቦርድ ስል ለቤተሰቤ ጊዜ አልሰጠውም። ይቆጨኛል ይላሉ። ብዙ ሰክሰስፉል አባቶች ምን ይመስላቸዋል? ቆንጆ ጫማዎች ለልጆቻቸው ይገዛሉ። የጂንሱ አይነት በየአይነቱ ነው። አይፓዱ፣ አይፎኑ፣ ፕሮማክስ ነው የሚገዛላቸው ለልጆቻቸው። በየመኝታ ቤታቸው ቲቪ ሴት ገብቶላቸዋል። ኔትፍሊክስ ገብቶላቸዋል። አስጠኝ ተቀጥሮላቸዋል። ምግቡ ጠረጴዛውን የሞላ ነው። አባት ይህንን ሁሉ አድርጓል። እሱ ግን የለም ቤት ውስጥ። እሱ ምን ይመስለዋል? ሁሉ እንደሰጣቸው 50% አልሰጣቸውም። እነሱ አባታቸውን ይፈልጉታል። ከሱ ጋር መላፋት ይፈልጋሉ፣ መጫወት ይፈልጋሉ፣ ማውራት ይፈልጋሉ። 18 ዓመት ከሞላቸው በኋላ ሊቀጣቸው ዲሲፕሊን ሊያደርጋቸው ሲል ዞር በል ይሉታል። ወይም እንደኛ እንደ ሀረር ልጆች ቦለበል ይሉታል። ዞር በል ወደዛ ይሉታል። ለምን? ያልነበረም he was not there። ለእናንተ ብዬ እኮ ነው ያን ስሳ እንዲህ ሳረግ አንተ አልነበርክም። የት ነበርክ አንተ ይሉታል። ወይም ደግሞ አቅም ያላቸው ይወስዱና አሜሪካ የሆነ ከተማ ይጥሏቸዋል። ትምህርት ቤት አስገብተው ገንዘብ ስላላቸው ከ9ኛ ክፍል ወስደው ይጥሏቸዋል። 12 ከጨረሱ በኋላ ኮሙኒኬት ማድረግ አስቸጋሪ ነው። አልነበርክም አንተ አልነበርክም። እና ለቤተሰቦቻችሁ ጊዜ ስጡ።
እናቶቻችሁ በህይወት ያሉ ሰዎች እዚህ መካከል በጣም እድለኞች ናቸው። እኛ እንዴት እንደሚያንገበግበን አታውቁ። ቁጭ ብለህ ሂድና ከማዘር ጋር ቡና እየጠጣ ሽሮ እየበላ አውራቸው፣ አዳምጣቸው። ቤተ ክርስቲያን አብራቸው ሂድ፣ መስጊድ አብረሻቸው ሂጂ። ፋዘር ካሉ ቁጭ ብለህ አጫውታቸው፣ ጊዜ ስጣቸው። እህት ወንድሞቻችሁ ካሉ ጊዜ ስጧቸው። ቁጭ በሉና እስቲ ያዋሯቸው። እንዴት ነው ህይወት? እንዴት ነው ትምህርት ቤት? እንዴት እየሆነ ነው? ቶክቱ ደም ጊዜ ስጧቸው። በኋላ ቤኔፊቱን ታጭዳላችሁ። ለቤተሰቦቻችሁ ጊዜ ስጡ፣ ደስ ይበላችሁ። ለእናንተ ትንሽ የሆነ ነገር ለነሱ በጣም ትልቅ ነውና ጊዜ ስጧቸው፣ እንደምትወዷቸው ንገሯቸው። ስድስተኛ ሰዎችን አልረዳሁም። ልረዳቸው የምችላቸውን ሰዎች አቅሙ እያለኝ ላግዛቸው የምችላቸውን ሰዎች አልረዳሁም። የአክስቴን ልጆች፣ የእህቴን ልጆች፣ የወንድሞቼን ልጆች ልረዳቸው እየቻልኩ ግን አልረዳኋቸውም። ምን አለበት ብረዳቸው ኖሮ፣ ምን አለ ባካፍል ኖሮ ይላሉ። እኔ አንድ ኢንሲደንት ልንገራቸው። በጣም የሚቆጭኝ ስኩል ኦፍ ቱሞሮ ልጆቼ ይማራሉ። ልጆቼን ማደርሰው እኔ ነኝ። ህፃን ሆነው መልሰው እኔ ነኝ። ከዛ እዛ ጋር ስቆም አንዲት ሴት አለች፣ በዛኛው ሳይድ ትቆማለች። እንዲሁ ሰላም እንባባለን በሩቁ። ግን ልታናግረኝ እንደምትፈልግ ይገባኛል። ትፈራለች ግን እኔም ደግሞ እፈራለሁ። ላናግራት ፈልጌያለሁ፣ ግን ሌላ ነገር እንዳይመስላት እያልኩኝ ግን እፈራለሁ። ግን ልታናግረኝ እንደምትፈልግ ግን ይገባኛል። ከዛ ሳያት ልጆቿን አድርሳ አሁንም ልታናግረኝ፣ ከዛ እኔ ደግሞ አሁን ዝም ብዬ ሄጄ ባናግራት ወይ ሌላ ነገር ቢመስላት እያልኩ እፈራለሁ። እንዲህ እንደተፈራረን ከቆየን በኋላ ከስንት ጊዜ በኋላ ዜና ሰማሁ። ዜናው ምንድነው? እሷ ባለትዳር ነበረች፣ ከባሏ ጋር ተለያይታለች። ባሏ በጣም ጨካኝ ሰው ነበር። 2 ልጆች አሏት። ትምህርት ቤት ይዛቸው ትመጣለች። መስቀል ፍላወር ጋር ፍላሚንጎ ጋር በመኪና ተከታትሎ ኤክስ ሃዝባንዷ በጥይት ደብድቦ ገደላት። ልትነግረኝ የምትፈልገው ነገር ነበር። ቆጨኛል። ምን አለበት ባናግራት ኖሮ እያልኩኝ እላለሁ። ባላቸው አጋጣሚ በሙሉ ሰዎችን እርዱ። አብሮ አደጌ ነበረ አንድ ጓደኛዬ፣ ከኤሌመንተሪ ጀምሮ አብሮ አደጌ ነው። በትምህርቱ አልገፋም። እኔ በትምህርቱ ዓለም ሄድኩኝ። እሱ ደግሞ በትምህርቱ አልገፋም ነበረ። ጫት ይቅማል፣ ይጠጣል ምናምን። እዛ እኔ የሚደብረኝ ይመስለዋል ሲያገኘኝና ይሸሸኛል። አንድ ቀን አገኘውና ይዤው ቁጭ አድርጌ፣ ጓደኛዬ ነው፣ ቤስት ፍሬንዴ ነው፣ አብሮኝ ያደገ ነው። ተለያይተናል መንገዳችን ስለተለያየ። አንድ ቀን ግን አነጋግረዋለሁ። ሲሪየስሊ ቀጥሬ ያነጋግረዋለሁ አልኩኝ። ባለፈው ስልክ ደወሉልኝ። ቢኒያም ይባላል። ቢኒያም አረፈ አሉ። አያችሁ እንዴት እንደሚቆጭ ይቆጫል በጣም። ስለዚህ እንዳይቆጨን ማድረግ ያለብንን ነገር እናድርግ። ሰዎችን ልትረዱ በምትችሉበት መንገድ እርዷቸው። ባለፈው ኢንተርቪው ላይ ሳነሳው ነበረ። አንዲት ልጅ ደወለችልኝ፣ ቢዚ ነኝ አልኳት። ደወለችልኝ፣ ቢዚ ነኝ አልኳት። ከዛ ቴክስት አረገችልኝ፣ ሰኞ ደውይልኝ አልኳት። ሰኞ ለታ ሞከረች፣ በዚህ ሳምንትም ቢዚ ነኝ አልኳት። ከዛ ቴክስት አረገችልኝ፣ ይሄ የመጨረሻ ሙከራዬ ነበር አለች። የመጨረሻ ሙከራዬ ነበር፣ ታንክ ዩ ፎር ዮር ሄልፕ አለችና ዘጋች። ከዛ ደነገጥኩኝ። እኔ አሁን በራሴ ላይ የማረገውን አረጋለሁ አለች። በጣም ደነገጥኩ። ወዲያው ደወልኩላት። ምንድን ነው አልኳት። ሞከርኩ፣ ብዙ ነገር ሞክሬያለሁ። መጨረሻ አንተ ደህና ሰው ነህ ትባላለህ፣ አንተን ላግኝ አልኩኝ። አንተ ደግሞ ቢዚ ነህ ትላለህ። ባለፈው ሳምንት ቢዚ ነህ፣ በዚህም ሳምንት ቢዚ ነህ፣ ከዛ ቢዚ ነህ እና ነገ ነው ያልኳት። ከዛ መጣች። ስናወራ ምን ልታረጊ ነበር አልኳት። መልሼ የደወልኩላት ጊዜ በጣም እያለቀሰች ነበር። የዛን ቀን ራሴን አጠፋ ነበር አለች። ወስኛለሁ። ካዳንከኝ በዚህ ሰውዬ ታድነኛለህ፣ ካላዳንከኝ አትወደኝም አንተ እግዚአብሔር ምንም በቃ ራሴን አጠፋለሁ ብዬ ነበር አለች። ፕሮግራም ካንስል አድርጌ ነው ያገኘኋት፣ ግን አሁን አይቆጨኝም። መጣች፣ ተለወጠችና ሄደች። ደስ ይለኛል፣ በህይወት አለች። 7ኛ ህልሜን አልኖርኩም። ለአንድ ካምፓኒ 20 ዓመት ተቀጥሬ ለአንድ ካምፓኒ ነው የሰራሁት። ለአንድ ካምፓኒ ለህልሜ አልኖርኩም፣ ለራእይ አልኖርኩም፣ ለካምፓኒ ነው እድሜን የገፈገፍኩት። ይሄ ቆጨኛል፣ በጣም ይቆጨኛል። እውነት ነው። ደሞዝ አግኝቻለሁ። ከፔቼክ ወደ ፔቼክ ኖር ነበረ፣ ደሞዝ እቀበል ነበር። ህልሜን ግን አልኖርኩትም።
ራእይን አልኖርኩትም፣ ይሄ ቆጨኛል ይላሉ። ለምን ነው የምኖረው? ምን እያደረግኩ ነው? እኔ እንደዚህ ህይወት አጭር ከሆነ ምንድን ነው እያደረግኩ ያለሁት እንላለን። ህልማችሁን ግን ዲስከቨር ካረጋችሁ፣ ፓሽናችሁን ለይታችሁ ምንድን ነው እኔ ስሰራው ደስ የሚለኝ የሚያቃጥለኝ ፓሽኔት የሚያደርገኝ ነገር ምንድን ነው ብላችሁ እሱ እንደሚያስተምር ህልማችሁን ኮንስትራክት አድርጋችሁ ካገኛችሁት በኋላ ከዛ በኋላ የምትኖሩት ስለ ህልማችሁ ነው። ስለዚህ ፐርፐዝ አላችሁ። ሜዲካል ዶክተር ሆኜ እየሰራው ከዛ በእሱ ፕራክቲስ እያደረኩ ከዛ ደግሞ መንፈሳዊ ነገር ትራቭል እያደረግኩ የእውነት ነው ብላችሁ አንድ ቀን ሮም ነበርኩኝ። ሆቴል በረንዳ ላይ ቁጭ ብዬ በረንዳው ላይ ቁጭ ብዬ እኔ አልኩኝ 3 ማስተርስ ዲግሪ መስራት ፈልጋለሁ አልኩኝ። ሜዲካል ዶክተር ብቻ ነበርኩ የዛ ጊዜ። በምን ሳይኮሎጂ ባጠና አልኩኝ። ሳይኮሎጂ ወድ ስለነበረ ከዛስ ቴዎሎጂ ባጠና ከዛስ ሜዲሲን ደግሞ አንድ ስቴፕ መውሰድ ስላለባችሁ ፐብሊክ ሄልዝ ደግሞ ባጠና አልኩኝ። ህልሜ ነበር በዛ ሰዓት። ኢት ዋዝ ኤ ድሪም ድልሜ ነበር። ከዛስ መጣው አዲስ አበባ ቆይቶ ራሱ ሲያሳካው አዲስ አበባ ዩኒቨርሲቲ ገባው። 6 ኪሎ ከኔ ጋር እኮ ሪሌትድ አይደለም። እኔ ሜዲሲን ያጠናው ጥቁር አንበሳ 6 ኪሎ ካምፓስ ገባው። ሳይኮሎጂ ያጠናው ማስተርሴን ሰራው፣ ካውንስሊንግ ሳይኮሎጂ። ከዛ እዛው ጋር እያለሁ ቴዎሎጂ ደግሞ ገባሁ። ኤግስት የሚባል ውጭ ያሟላሁት በቴዎሎጂ ማስተርሴን ሰራው። ከዛ በአዲስ አበባ ዩኒቨርሲቲ ስር ኢንስቲትዩት ኦፍ ፓቶባዮሎጂ የሚባል አለ። እዛ ገባሁ። ትሮፒካል ሜዲሲን አጠናው፣ ማስተርሴን ሰራው። 3ቱ ተሳኩ አልተሳኩም። አንዳንዶቹ ደግሞ 8ኛ ለምንድን ነው የለፋሁት ይላሉ። ለምን ለፋው? ያ ሁሉ ልፋት ሌሊት 11 ሰዓት ተነስቼ ወርክሆሊክ ነበርኩኝ። 16 ሰዓት ነበር የምሰራው። ልፋት 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 ልፋት። ቤት ሰራው፣ ይሄን አደረግኩ፣ ይኸው ልሄድ ነው። ልፋቴ ምን ነበረ ይላሉ። በልፋትና በትጋት መካከል ልዩነት አለ። ልፋት እርግማን ነው። እርግማን ነው ልፋት። ዝም ብሎ መልፋት፣ መኳተን መኳተን መኳተን፣ መልፋት መልፋት መልፋት። በአቦ ሰጥ የሆነ ቢዝነስ ውስጥ መግባት፣ መሞከር፣ መክሰር፣ እዛ ውስጥ መግባት፣ መክሰር፣ እዛ ውስጥ መግባት፣ ከዛ ይሄ እርግማን ነው። ትጋት ግን ዲሊጀንስ ግን በረከት ነው። አስተውላችሁ ነው የምትገቡት። በትጋት ትሰሩታላችሁ፣ በጥራት ትሰሩታላችሁ። ኢፌክቲቭ ናችሁ፣ ኤፊሽንት ናችሁ። ይሄኛው በረከት። ስራችሁን ትሰራላችሁ። አንድ ጊዜ ከሆቴል ወደ ኤርፖርት ይሄዳለሁ በታክሲ። የዛ ጊዜ ታክሲ ነበር፣ ኡበር አልተጀመረም። እና ከሰውየው ጋር ማውራት ጀመርን። ከባለ ታክሲው ጋር ስናወራ ኢንጂነር ነኝ አለኝ። አማን ኢንጂነር አለ። እንዴ ኢንጂነር ሆነህ እንዴት ታክሲ ትነዳለህ አልኩት። ይሁት እንደዚህ ነው ዞር ብሎ ያየኝ። ዞር ብሎ ያየኝና ዋት ዱ ዩ ሚን አለኝ። ወይ ደግሞ ከልቤ ነው። ኢንጂነር ከሆንክ ለምን ትነዳለህ ታክሲ አልኩት። በኢንጂነሪንግ እሰራለሁ፣ ቤት እዳለብኝ፣ ትርፍ ሰዓቴ ደግሞ ታክሲ ነዳለሁ፣ ገንዘብ አገኛለሁ፣ ወዳይን እከፍላለሁ። ምን ማለት ነው አለኝ። እሺ በቃ እንግዲህ ከኢትዮጵያ ነው የመጣ ነው ወዳጄ ብዬ እናንተ መንገዳችሁን ስትሄዱ ስራችሁን ስትሰሩ እቺ በጣም ስለምወዳት ልንገራችሁ። ሰረንዲፒቲ የምትባል ነገር አለች። ሰረንዲፒቲ አጋጣሚ ነች፣ ግን የታቀደች አጋጣሚ ነች። አንድ ጊዜ አንዲት ነጭ ኢትዮጵያ መጣ መጽሐፍቶች ማስገባት ፈለገች። አንድ ሰው አታውቅም ኢትዮጵያ ውስጥ። በተለይ የትምህርት ሚኒስቴር ማግኘት እንዳለባት ተነግሯታል። ከዛ ማንም አታውቅም። መታ አነጋግራ ልትሄድ ነውና መጽሐፍቶች ዶኔሽን ማምጣት ነው የፈለገችው። በኋላ በቃ እንግዲህ እግዚአብሔር ያለው ይሆናል አለችና ፕሌን ውስጥ ገባች። ፈርስት ክላስ ነው የተቀመጠችው። አጠገቧ አንዲት ሴት ተቀምጣለች እና እየፈራች እንደው መጽሐፍ ላስገባ ነበር፣ ዶኔሽን ላስገባ ነበር የፈለኩት አለቻት። ለኢትዮጵያዊቷ ነው የምትላት። አንንም ሰው አላውቅም። በተለይ ትምህርት ሚኒስቴር ሄጄ ሰዎችን ማነጋገር አለብኝ እና ትረጅኛለሽ ወይ አለቻት። ከዛ ኢትዮጵያዊቷ ሳቀችና አወርዳሻለሁ አለቻት። ትምህርት ሚኒስቴር ሰው ታውቂያለሽ አለቻት። አዎ አውቃለሁ፣ ግድ የለም ችግር የለም አለቻት። ትረጅኛለሽ? አዎ እኔ ገነት ዘውዴ ይባላሉ፣ የትምህርት ሚኒስትሯ ነኝ አለቻት። ስለዚህ ምንድን ነው የሆነው? ሰረንዲፒቲ ማለት ይሄ ነው። እቺ ትኬት ቆርጣለች፣ ቦታ ይዛለች።
እቺ ትኬት ቆርጣለች፣ ዶኔሽን ልታስገባ ነው የፈለገችው። ሄዳ የተቀመጠችው የትምህርት ሚኒስትሯ ጋር ነው። ይሄ ሰረንዲፒቲ ይባላል። አጋጣሚ ግን የታቀደ አጋጣሚ ነው። የመጨረሻ ምሳሌ ልንገራቸው። አንድ ዘማሪ አሜሪካዊ ነው፣ ጥቁር አሜሪካዊ አልበም አወጣ። አልበም መዝሙር አወጣ። ማንም አልሰማለትም እና ራሱ ብቻ ነው የሚሰማው። ራሱ ብቻ ይሰማል እና ምንም ማድረግ አልቻለም። አሁን ፕሌን ውስጥ ሲገባ እየሰማ እንዲህ ይላል የራሱን ሲዲ፣ እዛ ጊዜ ሲዲ ነበር፣ ከፍቶ እንደዚህ ይላል። ከዛ አንድ ረዥም ሰው አጠገቡ ቆመው ነበር። ምንድን ነው የምትሰማው አሉት። መዝሙር ነው አላቸው። የማን ነው አሉት። የኔ ነው አለ። ትሰጠኛለህ አሉት። እንዴ ተገኝቶ ነው የሚጠይቅ። ሲዲውን አወጣና ሰጣቸው። ከዛ ከአንድ ወር በኋላ ተለያዩ። ከአንድ ወር በኋላ ከአንድ ቢሮ ተደወለለት እና አንድ ስቴዲየም ውስጥ የተዘጋጀ ፕሮግራም ስላለ እዛ መጥተህ እንድትዘምር ፈልገናል አሉ። እኔ ነው እንዴት ሆኖ እንዴት አደረጋችሁ አወቃችሁኝ? እኔ ትዝ ይልሃል አውሮፕላን ውስጥ ያገኘሃቸው ረዥም ሰውዬ? አዎ እሳቸው የአንድ ክሩሴድ የቢሊ ግራሃም ክሩሴድ የሚባላል በየስቴዲየም ውስጥ ይዘጋጅ የነበረ የእሱ የኦርጋናይዜሽን ቼርማን ናቸው። ስለዚህ ቼርማን ስለሆኑ ሲዲ ጠይቀው ነበር፣ ሰጣሃቸው፣ ሰሙት፣ ወደዱት። ስቴዲየም መጥቶ መዘመር አለበት ብለውሃል እና ደግሞ ያሉህን ሲዲዎች በሙሉ ይዘህና ስቴዲየም ውስጥ ይሸጣል አሉት። አሁን ዘማሪው በጣም ፖፑላር ነው። በግል አውሮፕላን ነው የሚሄደው። 9ኛው ለሰዎች ፍቅሬን አልገለጽኩም፣ እወድሻለሁ አላልኩም፣ እወድሃለሁ አላልኩም፣ ታንኪዩ አላልኩም፣ ሰዎችን ፍቅሬን አልገለጽኩም። አይ ዋስ ቱ ሲሪየስ። ኮስተራ ነበርኩ። በቃ ኮስተር ያልኩኝ ሰው ነበርኩኝ። ፍቅሬን የምገልጽ ሰው አልነበርኩም። ለስላሳ አልነበርኩም። በጣም ሃርድ ነበርኩኝ፣ ሃርሽ ነበርኩኝ። ስለዚህ ይቆጨኛል። አንዳንዴ ይገርመኛል። የእህት ልጆቻችን የወንድም ልጆቻችንን ኮስተር እንልባቸዋለን። ኮስተር ትምህርት እንዴት ነው? ሰምቻለሁ ጥሩ እንዳገኘ ጎበዝ። እንዴ ታዲያ ምን አለብህ? ለምን ትቆጣዋለህ? ጎበዝ ከሆነ ኮስተር ብለን እንዲሁ አቀፍ አድርገን አናጫውታቸውም። ጎበዝ ቅፍ አድርገን አናወራቸውም። ካልቸራችን ነው፣ የተለመደ ነው። በቃ ሶፍት መሆን፣ ለእህቶቻችን ሶፍት መሆን እንትን አይለንም። እኔ ልለማመድ እሞክራለሁ። እወድሻለሁ ማለት ለይቶ በወንድማዊ ጓደኛዊ ፍቅር እወድሻለሁ ማለት። የመጨረሻ 10ኛው ሃይማኖትን እንቅ ነበረ። ንቀት ነበረብኝ ሃይማኖት ላይ። መንፈሳዊ ነገር እንደ ትራሽ ነበር የምቆጥረው። ሰዎች ሲለምኑኝ በተለያየ መንገድ መንፈሳዊነትን እጠላ ነበረ። ቦሪንግ ነበር ለኔ። እሱ ይቆጨኛል። ሙስሊሞች ናችሁ እንኳን ሆናችሁ። ኢስላም ማለት ሰብሚሽን ማለት ነው። የራሱ ፒለሮች አሉት። ኮምፓሽን፣ ፒስ። ግን በደንብ አጥኑት። ዲፕ ገብታችሁ አንብቡት። ቁርአኑንም ሀዲቶቹንም በደንብ ተረዷቸው። አስተማሪዎቻችሁን በደንብ አዳምጡ። የሃይማኖታችሁ የሚጠይቀውን ነገር አድርጉ። የተዋህዶ ልጆች ናችሁ፣ ቸርች ሂዱ። ለገና እና ለፋሲካ ብቻ አትሂዱ ቸርች። ጎቱ ቸርች ሂዱ፣ ጉባኤ ተሳተፉ፣ አዳምጡ፣ ተሳተፉ። ካቶሊኮች ናችሁ፣ ቤተ ክርስቲያን ሂዱ፣ ስጋና ደሙን ውሰዱ፣ ቁርባን ተካፈሉ። ፕሮቴስታንቶች ናችሁ፣ ወደ ቸርች ሂዱ፣ ዘምሩ፣ ስብከት ስሙ፣ ፓርቲሲፔት አድርጉ፣ ከወገኖቻችሁ ጋር አብራችሁ ፌሎሺፕ አድርጉ። አንደኛ ደስተኛ ሆኑልኝ፣ ኢንጆይ አድርጉት፣ ደስ ይበላችሁ። ሁለተኛ በእውቀት ራሳችሁን አሳድጉ። ሶስተኛ ራሳችሁን ተንከባከቡ፣ ቫይታሚን ውሰዱ፣ ኤክሰርሳይዝ አድርጉ፣ ዋች ዩር ዳይት፣ ዋች ዩር ዌይት። አራተኛ ከቂምና ከጥላቻ አትኑሩ፣ ክሎዥር አድርጉና በይቅርታ ኑሩ። አምስተኛ ለቤተሰብ ጊዜ ስጡ። ስድስተኛ ሰዎችን እርዱ፣ ባገኛችሁት አጋጣሚ፣ ቁጥሩ ይቀያየራል። ሰባተኛ ለህልማችሁ ኑሩ። ስምንተኛ ትጋት ላይ አተኩሩ። ዘጠነኛ ፍቅራችሁን ግለጹ፣ ታንኪዩ በሉ። 10ኛ መንፈሳዊነትን ፈልጉ።